ልጆች ላይ ኢቭን በአዋቂዎች ላይ የሚከሰቱ አብዛኞቹ አደጋ ተብሎ ይጠሩ የነበሩ ነገሮች አደጋ አይደለም። ጉዳት ማስቀረት የምንችለው ግን እኛ የመከላከያ መንገዶችን ባለመተግበራችን ምክንያት ዋጋ እያስከፈለን ያለ ነገር ነው። በዓለማችን ላይ 950,000 የሚሆኑ ልጆች በየዓመቱ መከላከል በምንችላቸው አደጋዎች ምክንያት ይሞታሉ። አብዛኛው ጉዳት ደግሞ የሚደርሰው ዝቅተኛና መካከለኛ ገቢ ባላቸው ሀገራት ላይ ነው። ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች፣ ይህ የደስታ ጤና ፕሮግራማችን ነው። የደስታ ጤና ፕሮግራማችን በደስታ መልቲሚዲያ እና ፕሮዳክሽን ተዘጋጅቶ የሚቀርብላችሁ ፕሮግራም ነው። እኔ ፕሮግራሙ አዘጋጅና አቅራቢ ዶክተር ሚዛን ጸጋዬ ይባላለሁ። ዛሬ ደግሞ የጋበዝኳት ዶክተር አበባን ነው። ዶክተር አበባ መንገሻ የህፃናት ስፔሻሊስት ናት። ከዛም በተጨማሪ ደግሞ በህፃናት ድንገተኛ ህመምና ጽኑ ህሙማን ላይ ሰብ ስፔሻላይዝ እያደረገች ነው። ዶክተር አበባ ፕሮግራማችንን አክብረሽ ስቱዲያችን ድረስ መጥተሽ ለዚህ ውይይት ስለመጣሽልን በጣም እናመሰግናለን። እኔም እዚህ ስለጋበዛችሁኝ በጣም አመሰግናለሁ። እንወያየው ፕሮግራም በህፃናት ደህንነት ላይ ያተኩራል። የህፃናት ደህንነት አጠባበቅና ጉዳትን መከላከል ላይ ነው የምናተኩረው። ስለዚህ ዶክተር አበባ ያው አንቺን የሚመለከት ጉዳይ ነው። ህፃናትን ወደ ድንገተኛ ክፍል ከሚያመጣቸው ዋነኞቹ ጉዳዮች የህፃናት ጉዳት ነው ወይም አደጋ፣ አንዳንድ ጊዜ አደጋም ይባላል። ስለዚህ በዚህ ላይ ከአንቺ ጋር ውይይት በማድረጋችን በጣም ደስ ብሎናል። አዎ፣ እዚህ ላይ አደጋ የሚለው ቃል የበፊት ተርም ነው። አክሲደንት ብለን ነው የምንጠራው። አደጋ ስንል እኛ መከላከል የማንችለው መቆጣጠር የማንችለው ነገር ግን ከኛ ቁጥጥር ውጪ በሆነ ምክንያት የሚከሰት የሆነን ቃል ይገልጽልናል። ነገር ግን በልጆች ላይ ኢቭን በአዋቂዎች ላይ የሚከሰቱ አብዛኞቹ አደጋ ተብሎ ይጠሩ የነበሩ ነገሮች አደጋ አይደሉም። ምክንያቱም ትክክለኛውን የሆነ ክትትል ካደረግን መቆጣጠር ከቻለን የጉዳት መጠናቸውን በጣም መቀነስ እንችላለን። ስለዚህ አሁን አክሲደንት የሚባለው ተርም ራሱ ወደ ኢንጁሪ ወደሚል ተቀይሯል። ስለዚህ በህፃናት ላይ የሚደርሱ ጉዳቶችና የህፃናት አጠባበቆች ነው የምንለው። ስለዚህ አደጋን ሙሉ ለሙሉ ማስቀረት አይቻልም፣ ጉዳትን ግን ማስቀረትም መቀነስም ይቻላል። ስለዚህ በፊት ሰው ኢቭን የመኪና አደጋን ማስቀረት አይቻልም ይላል አይደል? ግን መኪና አደጋ አይደለም፣ ጉዳት ነው። በጣም ባደጉ ሀገራት ውስጥ የመንገድ ሴፍቲ ጀምሮ ቤልት ከማሰር ጀምሮ ፍጥነት መቀነስ በጣም በርካታ ሜጀሮችን ወስደው ከ90% በላይ የሚሆነውን የመኪና አደጋ ማስቀረት ይችላል። ስለዚህ አደጋ ሳይሆን አክቹሊ ይሄ ጉዳት ነው። ምክንያቱም በእኛ ቁጥጥር ስር ባለ ነገርየውን መቆጣጠር መቀነስ ኢቭን ማስቀረት ይቻላል ተብሎ ይታሰባል። ስለዚህ ኢንጁሪን አሁን አክሲደንትን አጥፍተ ነው አሁን ኢንጁሪ የሚለውን ተርም መጠቀም ጀምረናል ማለት ነው። አሁን አንዳንዴ እድሜ ለህፃናቶች የሚያስብሉት ነገሮች ይሄ ነው። ምክንያቱም ፓተርኖች ይታያሉ አደጋዎች ላይ እና ጥናት ሲደረግ ነው መሰለኝ አይደለ? ፕሪዲክት ይደረጋል ወይም ደግሞ ያ ነገር ይመጣል ተብሎ ይገመትና ከነዛ ፓተርኖች በመታገዝ ነው ይመስለኛል አደጋ የሚለውን ትተው ወደ ጉዳት የሄዱት። ያነዛን ፓተርኖች ኦብዘርቭ በማድረግና በማጥናት ነውና ብዙ ጥናቶች የሚቀይሩት ነገሮች አሉ። ስለዚህ እነዚህ አደጋዎች አይደሉም፣ ጉዳቶች ናቸው። ጉዳትን ደግሞ መከላከል ይቻላል፣ ማስቀረት ይቻላል። ከተከሰተ ደግሞ የሚያመጣውን የጉዳት መጠን መቀነስ ይቻላል ማለት ነው። ስለዚህ አሁን አደጋ ሳይሆን ብለን ከዚህ በኋላ የምንጠራቸው እነዚህ ነገሮች ኢንጁሪ ወይንም ደግሞ ጉዳት ብለን ነው የምንጠራቸው። እንዳልሽው በእኛ ወደ ድንገተኛ ክፍልም ስንመጣ ህፃናትን ወደ ሆስፒታል ከሚያመጧቸው ዋነኛ ምክንያቶች መሀል በህፃናት፣ በልጆች፣ በታዳጊዎች፣ በጉርምስና እድሜ ላይ ባሉ የሚደርሱ ጉዳቶች ናቸው። እነዚህ እድሜያቸው ከ15 እስከ 19 ዓመት በሆኑ ልጆች ላይ ቁጥር 1 የሆነ የሞት መንስኤ እነዚህ ጉዳቶች ናቸው፣ ያልታሰቡ ጉዳቶች ናቸው። እድሜያቸው ከ5 ዓመት እስከ 8 ዓመት እስከ 14 ዓመት በሚሆኑት ላይ ደግሞ ሁለተኛ
የሆስፒታል እንዲሞቱ የሚሆነው ዋነኛ መንስኤ ይሄ ያልታሰቡ ጉዳቶች ናቸው። ኢቨን እድሜያቸው ከ5 ዓመት በታች በሆኑ ልጆች ላይ የመጀመሪያዎቹ 10 የሞት መንስኤዎች ውስጥ ይገባል። 8ኛ 9ኛ ሆኖ ቢሆን ማለት ነው። ስለዚህ ጉዳት ማስቀረት የምንችለው ግን እኛ የመከላከያ መንገዶችን ባለመተግበራችን ምክንያት ዋጋ እያስከፈለን ያለ ነገር ነው ማለት ነው። ቁጥሮችን መመልከት እንችላለን። ለምሳሌ በዓለማችን ላይ 950,000 የሚሆኑ ልጆች በየዓመቱ መከላከል በምንችላቸው አደጋዎች ምክንያት ይሞታሉ። በየቀኑ ከ2,000 በላይ የሚሆኑ ቤተሰቦች በየቀኑ የቤተሰብ አባላቸው የሆነ ህፃን በእነዚህ ጉዳቶች አማካኝነት ይሞትባቸዋል። በአሳዛኝ ሁኔታ አብዛኛው ጉዳት ደግሞ የሚደርሰው ዝቅተኛና መካከለኛ ገቢ ባላቸው ሀገራት ላይ ነው። ብዙዎቻችን ይመስለናል አይደል እነዚህ ጉዳቶች በአብዛኛው ያደጉት ሀገራት ላይ ይከሰታሉ ብለን። ያደጉት ሀገራት ላይ ቁጥሩ ከፍ ያለ የሚመስለን ለምንድን ነው? ይሄ በበሽታ አማካኝነት የሚመጡት እነዚህ ተላላፊ በሽታዎች ቁጥራቸው አነስተኛ ስለሆነ ቢከሰቱም ደግሞ በጣም ገዳይም ስላልሆኑ የሞት ምክንያታቸው በአደጋ ምክንያት ይመጣል። ግን የአደጋ ቁጥሩን ስንመለከተው በብዛት የሚከሰተው ጉዳት የሚያመጣው በመካከለኛና ዝቅተኛ ገቢ ባላቸው ሀገሮች ላይ ነው። ወደ 20 ሚሊዮን የሚጠጉ ልጆች በየዓመቱ በእነዚህ መከላከል በምንችላቸው አደጋዎች ምክንያት ህይወታቸው ይመሳቀላል ማለት ነው። ቤተሰቦች ይጎዳሉ። ስለዚህ በጣም አስፈላጊ ነገር ነው። አጽንኦት መስጠት የምፈልገው ነገር አደጋ አይደሉም እነዚህ ነገሮች። ምክንያቱም በእኛ ቁጥጥር በእኛ ክትትል አማካኝነት ልናስቀራቸው እንዳይከሰቱ ማድረግ እንችላለን። ሲከሰቱ ደግሞ ሲቪየር ያልሆነው ፎርም እንዳይከሰት፣ በጣም የከፋው ፎርም እንዳይከሰት ደግሞ ማድረግ እንችላለን። ስለዚህ እነዚህ ጉዳቶች ናቸው። መቀነስ እንችላለን፣ መከላከል እንችላለን። ስለዚህ ህፃናትን ለአደጋ ተጋላጭ የሚያደርጓቸው ነገሮች ምን ምን ናቸው? ብዙ ነገሮችን መጥቀስ እንችላለን። የመጀመሪያው ነገር ከህፃናት እድገት ጋር ተያይዞ የሚመጣ ነገር ነው። ሁሉም ልጅ በየትኛውም ዴቨሎፕመንታል ኤጅ ላይ ጉጉት አለው፣ ኪዩሪዮሲቲ አለው። ይሄ ኪዩሪዮሲቲውና ነገሮችን የመሞከር ፍላጎቱ አደጋን ከመረዳት አደጋ ሲደርስ ደግሞ ለዛ አደጋ ምላሽ ከመስጠት ብቃቱ ጋር አይመጣጠንም። ቀላል ምሳሌ ልስጥሽ። ለምሳሌ መንገድ ማቋረጥ ለአዋቂ ቀላል ሊሆን ይችላል። ለልጆች ግን እድሜያቸው ከ10 እስከ 12 ዓመት እስከሚደርሱ ድረስ መኪና ማቋረጥ በጣም ከባድ ስራ ነው። ለምን ሲባል መኪና ለማቋረጥ አንደኛ ግራ ቀኝ ማየት ያስፈልጋል። ከዛ የሚመጣ መኪናን ፍጥነት መረዳት ያስፈልጋል። ስለዚህ ፍጥነቱን ተረድቶ ደግሞ ምላሽ መስጠት ያስፈልጋል። በፍጥነት እየመጣ ከሆነ ወይ አልሻገርም ብዬ መወሰን አለብኝ፣ ወይንም ደግሞ መንገድ ላይ ደግሞ ካለው በፍጥነት መሻገር አለብኝ ብዬ መወሰን አለብኝ። ስለዚህ መጀመሪያ ፍጥነቱን በትክክል መገመት አይችሉም፣ ከእድገታቸው ጋር የተያያዘ ነገር ነው። ሁለተኛ ደግሞ ፍጥነቱን ገምተው በፍጥነት እየመጣም ነው ቢሉ ለሱ ያላቸው የአእምሮ የእድገት ደረጃ በቂ ምላሽ እንዲሰጡ አያስችላቸው። ስለዚህ መጀመሪያ ተጋላጭ የሚያደርጋቸው ነገር ምንድነው? ጉጉት አላቸው፣ መሞከር ይፈልጋሉ። ነገር ግን ለዚህ የሚያበቃ አደጋን የመረዳትና አደጋ ሲደርስ ደግሞ ምላሽ የመስጠት በቂ የሆነ የእድገት ደረጃ ላይ አልደረሱም። ስለዚህ የመጀመሪያ ተጋላጭ የሚያደርጋቸው ነገር ይሄ ነው። ስለዚህ ይሄ ተጋላጭነታቸው በእድሜ ይለያያል። ከ6 ወር በታች ያለ ልጅ፣ ከ6 ወር ጀምሮ እስከ 1 ዓመት ያለ ልጅ፣ ከ1 ዓመት እስከ 2 ዓመት ያለ፣ ከ3 ዓመት እስከ 6 ዓመት ያለ፣ ከ6 ዓመት እስከ 12 ዓመት ያለ፣ ከዛ ደግሞ አዶለሰንቶች በጉርምስና እድሜ ላይ ያሉ ልጆችን ደግሞ ስናይ ሁሉም በእድገት ደረጃቸው ለአደጋ ተጋላጭ የሚያደርጓቸው የራሳቸው ባህሪዎች አሏቸው ማለት ነው። አሁን ለምሳሌ አዶለሰንትስ ላይ ብንወስድ ውሳኔ የሚሰጠው ዋነኛ የአእምሮ ክፍል ያለው ፍሮንታል ሎብ ብለን የምንጠራው ነው። ከፊት ለፊት ነው የሚገኘው። ግን ማቹሪቲ የሚጀምረው ከየት ነው? ስሜታዊው ከሆነው ክፍል ከኋላ ማለት ነው። ስለዚህ በጣም ስሜታዊ የሆነው ስለነሱ የሚያስበው ክፍል ቀድሞ ማቹር ያደርግና ይሄንን የሚያመዛዝነውና የሚያገናዝበው ክፍል ግን መጨረሻ ላይ ወደ 17 ዓመት በላይ ሲሆኑ ነው ማቹር ማድረግ የሚጀምረው። ስለዚህ 14 ዓመት ልጅ ሪስክ በደንብ ቴክ ያደርጋል። አደጋ ውስጥ የሚያስገባው ባህሪ ውስጥ ይሳተፋል። ለምንድን ነው ብትዩ እድገቱ ላይ ቀድሞ በጣም ስሜታዊ የሚያደርግ ኢሞሽናል የሚያደርገው የአእምሮ ክፍል ማቹር ያደርግና
ይህንን ግን ሚዛናዊ አስተሳሰብ እንዲኖረው የሚያደርገው የአእምሮ ክፍል ደግሞ እያደገ አይደለም። በዛ ምክንያት ለአደጋ ተጋላጭ ያደርጋቸዋል ማለት ነው። ስለዚህ ልጆች ኢንጀነራል በጉርምስና እድሜ ላይ የሚያሉት ልጆች ናቸው ተጋላጭ የሚያደርጓቸው። አንደኛ ከእድሜያቸው ጋር በተያያዘ ምክንያት ነው ማለት ነው። ስለዚህ ወላጆች የልጆቻቸውን እድሜም በደንብ ማስተዋል አለባቸው ማለት ነው። ለምሳሌ አሁን እስከ 6 ወር ያለ ልጅ አደጋው ወደ ልጁ ይመጣል እንጂ ልጁ ወደ አደጋው አይሄድም አይደለ? ትንሽ ከፍ ሲሉ ግን መራመድ፣ መቆም፣ መሮጥ ሲጀምሩ ግን እነሱ ወደ አደጋው ሊሄዱ ይችላሉ። ነገሮችን የማወቅ ጉጉታቸው በጣም ከፍተኛ ነው። ያ ጉጉታቸው ግን ከሰውነታቸው አቅማቸው ጋር ተመጣጣኝ አይደለም። ስለዚህ ያን ጊዜ ደግሞ አካባቢያቸውን ወደ ማስተካከል ሊያስፈልግ ይችላል ማለት ነው። እና እንደ የእድሜ ደረጃው ወላጆች የሚጠነቀቁለት ነገር ነው ማለት ነው። ልጆቻቸውን ኦብዘርቭ ማድረግ አለባቸው። ትናንት ያልቻለውን ዛሬ ምን ችሏል ብለው መረዳት አለባቸው። ምን ያህል ይደርሳል፣ ምን ያህል ርቀት ይሄዳል፣ ምን ያህል ተንጠራርቶ ያነሳል ብለው ማሰብ አለባቸው። አሁን እዚህ ላይ ሌላ በጣም አጽንኦት የምሰጠው ነገር ምንድነው? ልጆች የወላጆች ዓለም ላይ ነው የመጡት። ዓለሙ በሙሉ የተሰራው፣ ቤቱ በሙሉ የተገነባው፣ የቤት እቃዎቹ በሙሉ የተሰሩት፣ አልጋው ዲዛይን የተደረገው ወላጆቹ በሚፈልጉት መልኩ ነው እንጂ ልጆቹ በሚያስፈልጋቸው መልኩ አይደለም። መንገዶች ዲዛይን የተደረጉት የተሰሩት ለአዋቂዎች እንዲመች ተደርጎ ነው እንጂ ልጆችን ታሳቢ ተደርጎ አይደለም የተሰሩት። ስለዚህ በአዋቂዎች ዓለም ላይ የተጣለ ልጅ በአዋቂ መልኩ እንዲረዳና ምላሽ እንዲሰጥ መጠበቅ የለብንም ማለት ነው። ስለዚህ ይሄም ሁለተኛ ልጆችን ለአደጋ ተጋላጭ የሚያደርጋቸው ነገር ነው። ስለዚህ ጉዳትን መቀነስ ስንል እነዚህ ለአዋቂ ተብለው የተዘጋጁ እና የተሰሩ የቤት ውስጥ መገልገያ ቁሳቁሶች፣ ምንድነው ቤቱ ራሱ ዲዛይኑ፣ መንገዶች በሙሉ ለልጆች ተስማሚ በሆነ መልኩ ኢንጂነር ተደርገው እንደ አዲስ መቀየር አለባቸው ማለት ነው። ይህንን ማድረግ የምንችል ከሆነ በልጆች ላይ የሚደርስን ጉዳት ማስቀረት እንችላለን እያልን ነው ማለት ነው። ስለዚህ የጉዳት ተጋላጭነታቸው የሚመጣው ከእድሜያቸው ነው። ሁለተኛ ግን በአካባቢው የተሰራው ነገር በሙሉ ደግሞ ለአዋቂዎች በሚመች መልኩ ስለሆነ ነው ተጋላጭ ያደርጋቸው። ባሻገርም ደግሞ የልጆች ባህሪም አንድ ልጅ መጀመሪያ እንዳልነው ይለያያል። ሲወለዱ ልጆች የራሳቸውን ባህሪ ይኖራቸው ነው የሚወለዱት። ለምሳሌ አንዳንዱ በጣም አክቲቭ መሮጥ የሚወድ በጣም ኪዩሪየስ ነገሮችን የመጠየቅ የማወቅ ፍላጎት ያላቸው ልጆች ይኖራሉ። ኃይለኛ ልጆች፣ እልህኛ ልጆች ሊሆኑ ይችላሉ። እና እንደዚህ አይነት ባህሪ ያላቸው ልጆች ደግሞ ለአደጋ ተጋላጭነታቸው ይጨምራል። አሁን እዚህ ላይም በጾታም አሁን ልዩነት አለው አይደል? አሁን ወንዶችና ሴቶች ልጆችን ልዩነት ብናይ ወንዶች ላይ የሚደርሱ ጉዳቶች ሴቶች ልጆች ላይ ከሚደርሱ ጉዳቶች በ24% የጨመሩ ናቸው። ስለዚህ ይሄም ከምናቸው ጋር የመጣ ነው? ከጾታዊ ባህሪያቸው ጋር ተያይዞ የሚመጣ ባህሪ ነው ማለት ነው። ሌላም ደግሞ ልጆች ደግሞ ሙዲ ሊሆኑ ይችላሉ። አንዳንድ ጊዜ ቀኖች ይኖራቸዋል ያው ለአደጋ የሚቃለጡበት ቀኖች፣ ብስጭት ብለው ከእንቅልፋቸው የሚነሱበት ጊዜ አለና የልጆችንም ባህሪ የዕለት ተዕለት ጸባይንም ማጥናት ያስፈልጋል። በዛ ቀን ሌላ ጊዜ ተነግሯቸው ይከተሉት የነበሩትን ህጎች የመጣስ ፕሮባቢሊቲያቸው ይጨምራል። ስለዚህ ልጆችንም ባህሪያቸውን አዋቂን እንደምንከታተለው ባህሪ ሳይሆን ጸባያቸውንም የዕለት ጸባያቸውንም መከታተል አስፈላጊ ነው ብዬ አምናለሁ። ከዛ ተጨማሪ ግን ያው የወላጆች ክትትል ሁልጊዜ በልጆችን ከጉዳት ለመጠበቅ ለመከላከል ዋናው መንገድ ነው። ስለዚህ በተለያየ ምክንያት ወላጆች ትኩረታቸው ከልጆች ላይ ሲነሳ ልጆች በአደጋ የመጋለጥ የመጎዳት እድላቸው እጅግ በጣም ከፍ ያለ ይሆናል ማለት ነው። አሁን ለምሳሌ እናት ህመም ቢገጥማት ብዙ ጊዜ ያው ልጅ የምትከታተለው እናት ስለሆነች ጉዳት ቢደርስባት፣ ኢቨን እርግዝና ቢያጋጥማት ሌላ የምትከታተለው አነስ ያለ ልጅ ቢኖር፣ በቤተሰብ መካከል ግጭት ቢከሰት፣ ወደ አዲስ ቦታ ቢገቡ፣ ቤት ቢቀይሩ፣ አንዳንድ አለመረጋጋቶች ቢኖሩ እነዚህ ሁሉ ልጆች ላይ ጉዳት የመድረስ መጠኖችን የሚጨምሩ ነገሮች ናቸው ማለት ነው። ስለዚህ በልጆች አካባቢና ሁኔታዎች ስሜቱን ማጥናት ወላጆች ግዴታቸው ነው ማለት ነው። ያው እነሱ ናቸው ከአደጋም ሊጠብቋቸው የሚችሉት። የወላጅ ኃላፊነት እስከሆነ ድረስ አካባቢውን፣ የልጁን እድገት፣ የልጁን ባህሪ እና በአቅራቢያው ደግሞ የሚጠቀምባቸውን እቃዎችን አንዳንዴ አደጋ የሚመጣው ልጆቹ በሚጠቀሙት ቁሳቁሶች ሊሆን ይችላል። ከመጫወቻቸው ሊሆን ይችላል።
በብዛት የሚጫወቱባቸው እንደ ባይስክል አይነት ልጆች መጫወቻ ሊኖራቸው ይችላል። አሻንጉሊቶቻቸው ባትሪ ሊኖራቸው ይችላል፣ እነሱን ሊውጡ ይችላሉ። ስለዚህ እነዚህ ነገሮች ማስተካከል ይቻላል። የልጆችን እድሜ መቆጣጠር አይቻልም መቼስ። ባህሪውን የተወለደውን ይዞት የተወለደውን ግን አካባቢውን ወላጆች መቆጣጠር ይችላሉ። የሚጠቀምባቸውን ቁሳቁሶች ወላጆች መቆጣጠር ይችላሉ። ስለዚህ እነሱ ላይ ኢንተርቪን ማድረግ፣ ሌሎቹን ደግሞ በጥሞና መከታተል ያስፈልጋል ማለት ነው። ስለዚህ ብዙ ነገሮች ላይ ነው እንግዲህ ሴፍቲ ኤንድ ኢንጁሪ ፕሪቬንሽን ስንል አንድ ነገር ላይ ብቻ ሳይሆን ሁሉም ነገር ላይ ነው የምንገባው ማለት ነው። የዕለት ተዕለት ኑሯችን ላይ ነው የምንገባው። ቤታችን ላይ፣ ኩሽናችን ላይ፣ መኝታ ቤታችን ላይ፣ ልጆች የሚተኙበት ላይ፣ እቃችን ላይ፣ ከዛ ደግሞ ስንወጣ መንገዶቻችን ላይ፣ መኪናዎች ላይ፣ ትምህርት ቤቶች ላይ በሙሉ ይሄ ልጆችን ከጉዳት የመጠበቅ እርምጃዎች በሙሉ እዚህ ላይ ይገባሉ ማለት ነው። ፈረንጆቹ ቻይልድ ፕሩፊንግ ይሉታል። ልጆቻቸውን ከአደጋ ለመጠበቅ አካባቢያቸውን ከአደጋ መከላከያ መንገዶችን ይከተላሉ ማለት ነው። እኛም ሀገር ያው የአደጋ ቁጥሩን ቅድም እንደነገርሽን በጣም ከፍተኛ ከመሆኑ አንፃር እኛም እነዚህን ነገሮች መጠቀም ይኖርብናል። ቀድመን አካባቢውን ለልጆች ምቹ ማድረግ ይገባናል ማለት ነው። እስኪ ስለ አልጋ እናውራ። እንግዲህ ከመኝታ ስንጀምር ጨቅላ ህፃን ልክ እንደተወለደ ቤት ሲመጣ ወላጆች ማድረግ ካለባቸው ዝግጅት መሀል አንዱ ምንድነው? ለህፃናት የተለየ አልጋ ማዘጋጀት ነው። ስለዚህ ይሄን የተለየ አልጋ ሲያዘጋጁ በተለምዶኛ ህፃን ልጅ የወላጆቹ አልጋ ላይ ነው አይደል እንዲተኛ የሚደረገው፣ ግን የወላጆቹ አልጋ ላይ መተኛት የለበትም። ወላጆቹ የሚተኙበት ክፍል ውስጥ ግን መሆን ይችላል። ከዛ ለህፃናት ተብለው የሚዘጋጁ አልጋዎች በሙሉ የራሳቸው የሆነ ስታንዳርድ አላቸው። ከዛ ለህፃናት የተዘጋጁ አልጋዎችም ደግሞ መቼ መቀየር አለባቸው የሚለው በትክክል መታወቅ አለበት። ስለዚህ የመጀመሪያው ነገር ምንድነው? ርብራብ በደንብ ሊኖረው ይገባል በአራቱም አቅጣጫ። ምክንያቱም ልጁ በማንኛውም ሰዓት ሊወድቅ ይችላል። ስለዚህ እሱን ለመከላከል ርብራቦች ያስፈልጋሉ። ሁለተኛ ደግሞ ህፃናት ያው የሰውነት ክፍሎቻቸው በጣም ትንንሽ ናቸው። ስለዚህ በርብራቦቹ መካከል ደግሞ አንድ የሆነ የሰውነት ክፍሉ ተይዞ መጣበቅ የለበትም። ስለዚህ ብዙ ጊዜ ጭንቅላታቸው ነው ስታክ የሚያደርገው። ምክንያቱም የጭንቅላታቸው ክፍል ከሌላው ሰውነታቸው ተለቅ ስለሚል እሱ ነው ስታክ የሚያደርገው። ሌላው የሰውነት ክፍል ይወርድና ጭንቅላታቸው ይቀራልና ያ ደግሞ የመታነቅ ጉዳትን ሊያደርስ ይችላል። ስለዚህ እንትን ጭንቅላት ብቻ አይደለም ላይ እጅም እግርም ሊገባ ይችላል። ስለዚህ የመጀመሪያው የሚመከረው ነገር ምንድነው? ክፍተት መኖር የለበትም ነው። ክፍተት መኖር የሌለበት በፍራሹ እና ምንድነው የአልጋው መካከል የሚፈጠር ክፍተት መኖር የለበትም። ስለዚህ ፍራሹ ሙሉ ለሙሉ አልጋውን ሞልቶ መገኘት አለበት ማለት ነው። ከዛ ርብራቦቹ ጋር ደግሞ ስንመጣ ይሄ አንድ የሰውነት ክፍላቸው ወይም ፓርታቸው ወድቆ ወይም ወጥቶ ለመውደቅ እንዳይጋለጡ በሁለት ርብራቦች መካከል ያለው ክፍተት ከ6 ሴንቲሜትር በላይ መብለጥ የለበትም ማለት ነው። ከዛ ቁመቱ ልክ እንደምናውቀው ከፍ ያለ መሆን አለበት። እንግዲህ ከፍ እያሉ ሲመጡ ያው መቆም ይችላሉ፣ ግን ቆመው ደግሞ ካልጋ ላይ እንዳይወድቁ ደግሞ መጠበቅ አለብን። ሌላ በጣም የማየው ሚስኮንሰፕሽን ምንድነው? የህፃናት ይሄ ትራሶች፣ አንሶላ፣ ብርድ ልብስ እንግዲህ ወላጅ ልጁን የጠቀመው ወይም ደግሞ በጣም እንዲመቸው ያደረገ መስሎት ሊሆን ይችላል። በጣም ለስላሳ እንዲሆኑ የመፈለግ ትሬንድ አለ። ይሄ ህፃናትን ላልተጠበቀ ድንገተኛ ሞትና መታፈን ያጋልጣል። ኢቭን ከህፃናት አልጋና ፍራሽ ጋር ተያይዘው የሚመጡ ላስቲኮች ሙሉ ለሙሉ መነሳት አለባቸው። ስለዚህ መሆን ያለበት ለህፃናት የምንጠቀመው አንሶላ በቃ ምንድነው ጠንከር ያለ ፈጽሞ ለስላሳ ያልሆነ መሆን አለበት። የምንጠቀማቸውን ብርድ ልብሶች በጣም ያለሰለሱ መሆን አለባቸው ማለት ነው። ይሄ በማንኛውም ሰዓት ልጁ ተኝቶ ትንሽ እንቅስቃሴ ቢያደርግ ልጁን ከፍተኛ የሆነ መታፈን እንዲገጥመው ሊያደርግ ይችላል። ለዚህ መታፈን በቂ የሆነ ምላሽ ወይንም ደግሞ ብርድ ልብሶቹን ማንሳት ስለማይችል ለድንገተኛ ሞት ተጋላጭ ያደርጓል ማለት ነው። ስለዚህ አንደኛው አልጋ ላይ ማድረግ የምንችለው ሴፍቲ ፕሪቬንሽንስ እነዚህ ናቸው። ልጆችን ያው በሆዳቸው ማስተኛት ያው ከእይታ ውጪ ሆነው በሆዳቸው ማስተኛት ፈጽሞ የተከለከለ ነው። በመተኛት ያለባቸው በጀርባቸው ነው። ምክንያቱም በድንገተኛ እንደዚህ አይነት በሆዳቸው ሲተኙ
በድንገት የመሞት አጋጣሚ ይፈጠራል አንዳንድ ጊዜና ሁሌም በጀርባ ነው መተኛት ያለበት፣ በጎንም መሆን የለበትም። ምክንያቱም በድንገት ከጎንም ወደፊት ሊዘዋወሩ ይችላሉ እኛ ባልለንበት። ስለዚህ ደረቅ አልጋ ላይ ከጀርባ ነው ማስተኛት የሚኖርብን ማለት ነው። እንትኖች ይመከራሉ። አሁን ታሚ ታይም ይሞከራል። ይህ ማለት በሆዳቸው እናረጋቸዋለን። ይሄ ግን ወላጅ ኖሮ አጠገባቸው ሆኖ ይዟቸው እነሱም ነቅተው ነው መደረግ ያለበት። ይሄ ለአንገት ጥንካሬ ሊጠቅማቸው ይችላል። በሚተኙበት ጊዜ ግን ልክ እንዳልሽው ሁልጊዜ በጀርባቸው ማስተኛት ይኖርብናል ማለት ነው። ሌላ እንግዲህ አዲስ የተወለደ ህፃን ጋር ተያይዞ ብዙ ጊዜ የሚነሳው ፓሲፋየር ነው። የህፃናት ጡጦ ነው የምንለው፣ የእንጀራ እናት። ስለዚህ የእንጀራ እናት ስንል ሁልጊዜ እንግዲህ አንደኛ ጥንቃቄ ማድረግ ያለብን ከኖርማል ጡጦ ላይ ነቅለ አይደለም መስጠት ያለብን። ሁልጊዜ ደረቅ ጡጦ ልክ ስያሜው እንደሚያመለክተው ከጡጦ የመጨረሻ ጫፍ ላይ ምትገጠማለች። ስለዚህ አየር በብዛት ወደ ጨጓራቸው እንዳያስገቡ ያደርጋቸዋል ማለት ነው። ስለዚህ ደረቅ ጡጦ በተወለዱ የመጀመሪያዎቹ ሳምንታት አይመከርም። ከ3 ሳምንት በኋላ ግን ወላጆች መጠቀም ይችላሉ ማለት ነው ፓሲፋየርስ። ከዛ ሌላ ሁልጊዜ ማየት ያለባቸው ነገር ምንድነው? ሙሉ ለሙሉ ወደ አፋቸው ውስጥ ገብቶ እንዳይወጡት ወይም ደግሞ እንዳያፈናቸውም ጥንቃቄ ማድረግ ያስፈልጋል። ስለዚህ ስታንዳርዱን ያሟላ መሆኑን ቼክ ማድረግ። ከዛ መጨረሻው ላይ ደግሞ ተያይዛ ከእንጀራ እናት በተለምዶ ምንላት ወይም ከደረቅ ጡጦ ጀርባ ያለችው ነገር ሙሉ ለሙሉ ግጥም ያለች መሆኗን ማረጋገጥ ያስፈልጋል ማለት ነው። ሌላ ደግሞ ተደራራቢ አልጋ፣ ያው የቦታ ጥበት ይኖራል በብዙ ቤቶች ላይ እና ተደራራቢ አልጋን የመጠቀም ነገር አለና በጠቅላላው ተደራራቢ አልጋ አይመከርም በብዛት ያው ከአደጋ ጋር እያያዛል። በተለይ ደግሞ ለህፃናት ግን መጠቀም ካለባቸው መከተል ያለባቸውን ነገሮች ማወቅ አለባቸው ወላጆች። አንደኛው ነገር ምንድነው? እድሜ ነው። የትኛውም እድሜው ከ6 ዓመት በታች የሆነ ልጅ የተደራራቢ አልጋ የላይኛው ክፍል ላይ እንዲተኛ አይመከርም። ከዛ በላይ ከ7 እና ከዛ ዓመት በላይ የሆኑት ልጆች የላይኛው ክፍል ላይ ሊተኙ ይችላሉ። ከዛ በታች የሆኑት ግን አንደኛ መተኛት አይመከርም። ከዛ ውጪ ደግሞ ያው ተደራራቢው አልጋ አቋሙ ጥሩ መሆኑን ማወቅ አለብን። ሁሌ ሲጸዳም ሊሆን ይችላል በትክክለኛው ብሎኑ መኖሩን ግጥም ማለቱን ነገሮች ፍራሹ ማነስም የለበትም መትረፍም የለበትም። ሌላ ደግሞ ብረት ያስፈልጋል። ልጆች እንዳይወድቁ ከላይ ነው የሚተኘው፣ በተለይ ብረት ያስፈልገዋል። በብረቶቹ መካከል ያለው ስፋት ከ9 ሴንቲሜትር የበዛ መሆን የለበትም። ያው እንደቅድሙ የሰውነት አካላቶቹ ገብተው እንዳይቀረቀሩ ማለት ነው፣ ወይም ደግሞ የመታነቅም ጉዳት ሊደርስ ስለሚችል ማለት ነው። ከዛ በተጨማሪ ሌሎች ቀላል የሚመስሉ ነገሮች ግን በጣም ጠቃሚ የሆኑ ነገሮች አሉ። ለምሳሌ የግድግዳው ጥግ ላይ ቢሆን ይመከራል፣ በሁለቱም በኩል እንዲጠበቅ ማለት ነው፣ ካልጋው እንዳይወድቅ። የቤቱ ኮርነር ወይንም ደግሞ የቤቱ ጥግ ላይ ቢቀመጥ ይመረጣል። ተደራራቢ አልጋ ከጎኑ በተለይ ከላይኛው አልጋ ጎን መስኮት ባይኖር ይመረጣል። አያምጣውና መስኮቱ ክፍት ቢሆን ልጆች የሚከታተላቸው ሰው ባይኖር በመስኮቱ በኩል ሊወድቁ ይችላሉ። ከሱ በተጨማሪ መጋረጃ ራሱ ሲኖር ገመድ የሌለው መጋረጃ ቢሆን ይመረጣል። ምክንያቱም ሌሎች አደጋ ያሉ ልጆች ደግሞ የመታነቅ እድልም አላቸው። ያን ብዙ ጊዜ ገመድ ሲያገኙ የመጎተት መጋረጃውን ይዞ ሊወድቅባቸው ይችላል። እዛ ላይ ደግሞ በገመዱን ደግሞ ተያይዘው ሊወድቁ ይችላሉ እና እነሱን ከታሳቢነት ውስጥ መክተት አለብን ተደራራቢ አልጋን ስንጠቀም ማለት ነው። ስለዚህ የመጀመሪያው ከመኝታ ጋር የተያዙት ነገሮች እነዚህ ናቸው። ሁለተኛ እንግዲህ ከመኝታ ክፍል ስንወጣ ያው የምናገኘው ወደ ኩሽና ነው። መከልከል አንችልም እንግዲህ ልጆች የኩሽና ክፍል እንዳይገቡ። አብዛኛው ኢትዮጵያዊም የተለየ ኩሽናም ላይኖረው ይችላል። እንግዲህ አንደኛ የምንመክረው ነገር በተለይ የሳንባ ምችን ከመከላከል አንጻር የምንመክራቸው አንደኛው ምክር ምንድነው? ህፃኑ በሚተኛበት ክፍል ውስጥ ወላጆች ምንም አይነት ምግብ ማብሰል እንደሌለባቸው እንመክራለን። ስለዚህ ግዴታ ሆኖ ምግብ ማብሰል ካለባቸው ደግሞ ከቤት ውጪ ማብሰል ያለባቸው። ከአንድ ክፍል ቤት ያለው ሰው ከሆነ ኢቨን በስቶቭ የሚጠቀሙ ቢሆን ማለት ነው፣ ከሰልም ባይሆን ህፃኑ የሚተኛበት ክፍል ላይ ምግብ ማብሰል የለባቸውም። ሴፓሬት ኪችን ወይም ለብቻ የተለየ ኩሽና
ያላቸው ቤተሰቦች ደግሞ ከሆኑ ዋና የሚባሉ ጥንቃቄዎችን ማድረግ አለባቸው። ስለዚህ በተለምዶ የምናውቃቸው ኪችን ካቢኔቶች አሉን። ስለዚህ ህፃናቱ ሊደርሱባቸው የማይችሉ ከፍተኛ ከላይ የተሰቀሉት ድሮወሮች ላይ አደጋ ሊያደርሱ የሚችሉ ወይም ጉዳት የሚያመጡ የቤት ውስጥ ማጽጃዎች ለምሳሌ እንደ በረኪና ሊሆን ይችላል። የተለያዩ ዲተርጀንቶች ካሉ እነሱን የላይኛው ክፍል ማስገባት ብቻ ሳይሆን አይደርሱም ብሎ መተው ብቻ ሳይሆን መቆለፍ፣ ቁልፉንም ልጆቹ በማያገኙት ቦታ ማስቀመጥ ተገቢ ነው። እንደ ቢላ፣ ሹካ ከሱ ጋር በተያያዘ ደግሞ አንዳንድ ኬሚካሎችን ብዙ ጊዜ ያው እንግዲህ የምግብ እቃ ኬሚካሎች ልንቀጥባቸው እንችላለን። ያ ብዙ ጊዜ ስህተት ይፈጥራል። የምግብ እቃዎች ምግብ አለባቸው ተብሎ ነው የሚታሰቡት። ለምሳሌ የዘይት እቃ ላይ ጋዝ ማስቀመጥ የለብንም። የውሃ ሃይላንድ ላይም እንደዚህ ጋዝ ማስቀመጥ የለብንም። ምክንያቱም ሊያሳስቱ ይችላሉ፣ ሊሳሳቱም ይችላሉ። ለነገሩ በጣም ብዙ ኬዞችም አጋጥመውናል። ድንገተኛ ክፍል እናትየውን ውሃ ሲላት ውሃ መስሏት የተቀመጠ ጋዝ ለህፃኑ አጠጥተው ከዛ በፖይዝኒንግ ይመጣሉ፣ ጉዳት ደርሶባቸው። አሁን ይሄ እንዳልሽው በቀላሉ መከላከል እንችላለን፣ ማስወገድ እንችላለን። እንዴት መከላከል እንችላለን? ልክ እንዳልሽው ተመሳሳይ የምግብ መጠቀሚያ እቃዎች ውስጥ እንደዚህ አይነት ጉዳት የሚያደርሱ ነገሮችን ማስቀመጥን ማቆም አለብን ማለት ነው። ያው ቅድም ወዳልሽው ልመልስሽ እና ስላቋረጥኩሽ ያው ስለታማ ነገሮች ልጆች ላይ ጉዳት አደጋ ሊያደርሱ ይችላሉ ብሎ የሚታሰቡ ነገሮች አሉ አይደለ? እንደ ሹካ፣ ማንኪያ ነገሮችን ሌሎች ጉዳት ከማያደርሱ ነገሮች ለይቶ ማስቀመጥ፣ ከእይታ ውጪ ማድረግ፣ መቆለፍ እና የማይደርሱበት ቦታ ቁመታቸው የማይደርስበት ቦታ ማስቀመጥም ይመከራል። ስለዚህ መቆለፍ መረሳት የለበትም። ፊት ለፊት አስቀምጠን መሄድ የለብንም። ምክንያቱም ልጆች ልክ ቅድም እንዳለው ከጉጉታቸው አንጻር ከመሞከር ፍላጎታቸው አንጻር እነዚህን ጉዳት የሚያደርሱ ነገሮች ተጠቅመው ራሳቸው ላይ ጉዳት ሊያመጡ ስለሚችሉ መቆለፍ፣ ከዛ እነሱ በማያገኙበት ቦታ ቁልፉን ማስቀመጥ በጣም አስፈላጊ ነው። ሌላ ከሲሊንደር ጋር በተያያዘ ሲሊንደሩን በማንጠቀምበት ጊዜ ሁሉ መንቀል አለብን። ስቶቭ የሚጠቀሙ ደግሞ ከሆነ ሁልጊዜ እነሱ ባሉበት ምግብ በሚሰሩበት ሰዓት ከምድጃው ጎን መጥፋት የለባቸው። በሚጨርሱበት ጊዜ ደግሞ ጀርባውን ማዞር አለባቸው። ከዛ ሁልጊዜ ከሶኬት ከጨረሱ በኋላ ማላቀቅ ያስፈልጋል። ሶኬቶችን ክፍት አድርጎ መተውም ሌላ ለአደጋ የሚያጋልጥ ነገር ነው። አይበለውና በተለያየ አጋጣሚ ወይ ሽቦ ኢቭን ሌላ እቃ ቢያገኙና እነዚህ ክፍተት ባለባቸው ቦታዎች ቢያስገቡ ለኤሌክትሪክ ቃጠሎ ሊጋለጡ ይችላሉ። ስለዚህ መደረግ ያለበት ምንድነው? የኤሌክትሪክ መሰኪያ ሶኬቶች ካሉ ከነቀል ነው በኋላ ሚቻል ከሆነ መሸፈን አለባቸው ማለት ነው። አሁን ላይ ያሉት ሶኬቶች ይመስለኛል ልጆች ለመጠበቅ ይሆናል መሰለኝ ሶኬት ሲሰካ ቻይልድ ፕሩፍ ናቸው መሰለኝ አሁን የምንጠቀማቸው ሶኬቶች። ግን ከሱ በተጨማሪ ብረት ነገሮችን እንዳያስገቡ መጠበቅ ያስፈልጋል። እዛ ላይ የሚገጠሙ ነገሮች መኖር አለባቸው። ሌላ ደግሞ ይሄ ከፈላ ውሃ ጋር በጣም ከባድ አደጋ ነው። ብዙ ጊዜ የሚያጋጥመን ኤክስፒሪየንስ የምናየው ነገር ነው። ብዙ ጊዜ የሆነ ነገር ሲጎትቱ ነው ልጆች የሚቃጠሉት እና ውሃ የሚጣድባቸው ወይም ደግሞ ወጥ የሚጣድባቸው ድስቶችን መያዣቸውን ማዞር አስፈላጊ ነው፣ ልጆች እንዳይደርሱባቸው። ምክንያቱም ብዙ ጊዜ ልጆች ከታች ሆነው ሲጎትቱ ነው የሚደፋባቸው። ልክ ነው። ስለዚህ እንትን ወጥ ላይም ይሰራል እንዳልሽው፣ ውሃ ላይም ይሰራል። ስለዚህ እጀታውን ልጆቹ በማይደርሱበት መልኩ አርጎ ማዞር። ግን በጣም ተመራጭም የሚሆነው ምንድነው? እነዚህ ነገሮች በጣም በጥንቃቄ ካጠገቡ ዞር አለማለትም ሌላ አማራጭ ነው። እዛው አካባቢ መሆን እዛው አካባቢ መሆን። ኢቭን አንዳንድ ጊዜ ልጆች ያው ትንንሽ ናቸውና አይታዩም። ፈሳሽ ነገር ትኩስ ነገር ይዘው ሲሄዱ ወላጆች እግራቸው ስር ገብተው ሊያደናቅፏቸው ይችላሉ፣ ከዛ ሊደፋባቸው ይችላል። እና ያው ለዚህ ደግሞ መፍትሄ ሊሆን የሚችለው ልጆችን ያው እንደዚህ አስጊ ነገሮችን ይዛችሁ ስትንቀሳቀሱ ወላጆች ልጆች የት እንዳሉ ማወቅ፣ የቱ ጋር ነው ያለው ልጅ ብሎ ማየት አስፈላጊ ነው ማለት ነው።
ስለዚህ ከኩሽና ላይ ያሉ አብዛኞቹ የጥንቃቄ መረጃዎች እነዚህ ናቸው። ታወቅ ነገር ነው። ክብሪት ፈጽሞ ልጆች የሚደርሱበት ቦታ አካባቢ ሁላ መገኘት የለበትም ነው። ያው ቅድም ከሲሊንደር ጋር የተያያዘውንም ኦልሬዲ አውርተናል። እንግዲህ ልክ ከኩሽና ስንወጣ ቀጣይ የምናገኘው አጠቃላይ ሳሎን ካለ ሁሉም ክፍሎች ነው። ሌላ ባዝሩም ወይም ሽንት ቤት ካለ በተቻለ መጠን ልጆች መግባት የለባቸው ሽንት ቤት አካባቢ፣ ባዝሩም አካባቢ። ስለዚህ እድሜያቸው ደርሶ ሽንት ቤት መጠቀም እስከሚችሉ ድረስ ሽንት ቤቶች በሙሉ መቆለፍ አለባቸው ልጆች ያሉበት ቤት። ስለዚህ መግባት የለባቸው። በጣም በርካታ በተለይ ባዝሩም ውስጥ የመስመጥ አደጋዎች ይከሰታሉ። አንዳንድ ጊዜ የውሃ መጠኑ በጣም ትንሽ ሊሆን ይችላል፣ ግን ላይክ 5 ሴንቲሜትርም የማትደርስ ውሃ ልትሆን ትችላለች። ግን እሷም ህፃናትን ልታሰምጣቸው ትችላለች። አፋቸው ሰፋፊ የሆኑ የውሃ መያዣዎች ላይክ እንደ በርሜል ሊሆን ይችላል፣ ባሊ ሊሆኑ ይችላሉ። ሁልጊዜ መዘጋት አለባቸው። በተቻለ መጠን ደግሞ ልጆች በማይደርሱበት ቦታ ነው መቀመጥ ያለባቸው። ስለዚህ ኪሪየስ ሆኖ እነዚህን ቢከፍቱ እና ውስጥ ቢገቡ የመስመጥ አደጋ ሊያጋጥማቸው ይችላል ማለት ነው። እና እነዚህ ያልተለመዱ ነገሮች አይደሉም። በጣም በተደጋጋሚ በድንገተኛ ክፍል ውስጥ የሚታዩ ነገሮች ናቸው። ስለዚህ እነዚህ የውሃ መያዣዎች በተለይም አፋቸው ሰፊ የሆኑት ልጆች በማይደርሱበት ቦታ መቀመጥ አለባቸው። ሽንት ቤት ባዝሩም ሁልጊዜ መዘጋት አለበት ማለት ነው። አንዳንድ ጊዜ እንደውም በተለምዶ የምንጠቀመው ሽንት ቤት አለ አይደለ? ሰፊ የሆነ ክፍተቱ ሰፊ የሆነ ሽንት ቤት አለ። ግን እሱ ብቻ አይደለም፣ እሱ ኦብቪየስ ነው፣ እሱ ውስጥ ሊገቡ ይችላሉ ልጆች። ኢቭን አሁን ዘመናዊ ሽንት ቤት ራሱ ውሃ አለውና ወደዛ ዘቅዘቃው ውሃውን ሲነካኩ ምናምን ጭንቅላታቸው ከባድ ስለሆነ ተገልብጠው ሊገቡ ይችላሉና ጥቂት ደግሞ ውሃ ራሱ ሊያሰምጣቸው ሊያፍናቸው ይችላልና ያው ሽንት ቤት መዝጋት አስፈላጊ ነው። ስለዚህ ሌላ አጠቃላይ ሙሉ ክፍሎች ላይ ስንመጣ እንግዲህ የምናስተውላቸው ነገሮች ናቸው። ጠረጴዛ ሊሆን ይችላል፣ ወንበር ሊሆን ይችላል፣ ሶፋ ሊሆን ይችላል። በጣም ሻርፕ የሆነ ኤጅ ስለታማ የሆነ ጠርዝ ያላቸው ከሆኑ መሸፈን አለባቸው፣ ራቅ መደረግ አለባቸው። ምክንያቱም በተለይ ከ9 ወር ጀምሮ ዳዴ ይላሉ፣ ከ1 ዓመት ላይ ይቆማሉ። 1 ዓመት ከ3 ወር ጀምሮ እንግዲህ ድክ ድክ እያሉ ይሮጣሉ። ስለዚህ እነዚህ ነገሮች ሲሮጡ ያው መውደቅ መነሳት ያለ ነው። ስለዚህ ጉዳት ሊያደርሱባቸው ይችላሉ። ቤቱ በተለይ መሬቱ ሴራሚክ አይነት የሚሆን ከሆነ ካልሲ አድርገን ሴራሚክ ላይ እንዲወጡ ማድረግ የለብንም። ስለዚህ ካልሲ ማውለቅ በጣም ጠቃሚ ነው። የሚቻል ከሆነ መሬቱ ሴራሚክ ከሆነ ሲወድቁ አደጋ የመድረስ እድሉ ከፍ ያለ ስለሚሆን በተቻለ የሚቻል ከሆነ ምንጣፍ፣ ወፈር ያለ ምንጣፍ ማድረግ ጠቃሚ ነው ማለት ነው። እሱን ማድረግ ግን የማይቻል ከሆነ ቢያንስ የመውደቅ እድላቸውን ለመቀነስ በባዶ እግራቸው ቢሮጡ የተሻለ ነው። ስለዚህ የፈሰሰ ውሃ ካለ እነሱን በደንብ ማጽዳት ያስፈልጋል። ሁልጊዜ ልጆቹ ከመነሳታቸው በፊት ተኝተው ከሆነ ቤቱን ቼክ ማድረግ ያስፈልጋል። ስለዚህ በአይን የማይታዩ ቆሎ ሊሆን ይችላል፣ ትናንሽ ጨሌዎች ሊሆኑ ይችላሉ። እነሱ ነገሮች መሬት ላይ ፈጽሞ መገኘት የለባቸውም። ከተገኘና ልጆቹ አፋቸው ውስጥ ከከተቱት ወደ አየር ቧንቧ ቱቦ ሊገባ ይችላል። ብዙ አይነት ኬዞችን ያየ ነው። ኢቭን የጆሮ ጌጥ ከመሬት ላይ አንስታ ውስጥ ማለት ትንሽ ሲላት የአየር ቧንቧ ውስጥ ሲገባ ወላጆቹ ሁላ አላዩት። ከዛ መጨረሻ ላይ በሁለተኛው በሶስተኛው ቀን ሳልና ሲር የሚል ድምፅ ጀመራት እና ይሄ ነገር ሳምባ ምች ነው ተብሎ ራጅ ስትነሳ የጆሮ ጌጧ ሙሉ ለሙሉ እንዳለች ሳምባ ውስጥ ታይታ ነበረ። በጣም በርካታ ኬዞች አሉ። በተለይ አተር፣ እንደ ቆሎ፣ ሽሮ የመሳሰሉ ነገሮች በሙሉ ህፃናቱ እነሱን ካገኙ ከባህሪያቸው አንጻር ከእድገታቸው አንጻር ወደ አፋቸው መክተታቸው የተለመደ ነው። እሱን ደግሞ ሲያደርጉ በደንብ የመዋጥ እንትናቸው ኮኦርዲኔትድ የሆነ ስላልሆነ በደንብ የተቀናጀ ስላልሆነ ወደ አየር ቧንቧ ሊገባ ይችላል። እሱ ደግሞ አደጋውን የምናውቀው ነው። ስለዚህ እነሱን ነገሮች በደንብ ቼክ ማድረግ፣ ቤቱን በደንብ ማጽዳት ያስፈልጋል። መሬቱን ቅድም እንዳለው ወፈር ያለ ምንጣፍ የሚገኝ ከሆነ በሱ ማድረግ ያስፈልጋል። በጣም ሻርፕ የሆኑ ኤጆች ካሉ እነሱን ከቨር ማድረግ እጅግ በጣም አስፈላጊ ነው። አንዳንዴ ደግሞ ተለቅ ያሉ ነገሮች እንደ ቲቪ ስታንድ፣ መጽሐፍ መደርደሪያ እንደዚህ የመሳሰሉት ነገሮች ወይም ቁምሳጥን ሊሆን ይችላል።
በደንብ ተስተካክለው መቀመጣቸውን ማየት አንዳንዴ ይወድቃል ልጆች ላይ ሊወድቅ ይችላል እነሱ ደግሞ ሊንጠላጠሉበት ሊሞክሩ ይችላሉ እና ይዟቸው ሊወድቅ ይችላል ቢቻል ጥጋ ሲሶ በደንብ ከግርግዳው ጋር እንትን ማለት እንዳይወድቅባቸው በደንብ ማስያዝ ከግርግዳው ጋር ማሰር ሊያስፈልግ ይችላል እንደዚህ አይነት ነገሮችን ሌላ ያልጠቀስነው ደረጃ ያለው ቤት ከሆነ በጎን በኩል ህፃናቱ የመውደቅ አደጋ ሊያጋጥማቸው ይችላል ስለዚህ ልክ ይሄ ርብራብ ያለው ብረትም ሊሆን ይችላል ወይ በእንጨት አድርጎ እነሱን ማሰራት እሱም ሌላ ጠቃሚ ነው ጉዳትን ከመቀነስ አንፃር ማለት ነው ስለዚህ ኮንዶሚኒየም ቤቶች ላይ አሁን ይሄ ደረጃ በደንብ የሚወጡ ከሆኑ በጎን በኩል ያሉ ብረቶች በጣም አስፈላጊ ናቸው ልጆችን ከጉዳት ከመውደቅ ይጠብቋቸዋል ማለት ነው የሌላቸው ካሉ ደግሞ መሰራት አለበት ርብራቦቹ ራሱ አንዳንዴ ደረጃ ላይ ያሉት የብረቱ መጠበቂያው ብረት ሰፊ ይሆናሉ ልጆችን ሊያሾልኩ የሚችሉ ይሆናሉና እነሱም ስታንዳርዱን ጠብቀው ልጆች እንዳይሾልኩባቸው መደረግ ቤቱ ሲሰራ ያንንም ከግንዛቤ ውስጥ መክተት አለበት ማለት ነው ስለዚህ እንግዲህ በቤት ውስጥ አደጋን ለመከላከል በአብዛኞቹ የምንወስዳቸው እርምጃዎች እነዚህ አሁን የጠቀስናቸው ናቸው ሌላ ከአሻንጉሊት ጋር ተያይዞ የሚነሱ ነገሮች አሉ እንግዲህ ወላጆች በጣም ማስተዋል ያለባቸው ነገር ምንድነው ለልጆች አሻንጉሊት ያስፈልጋል መጫወቻ ያስፈልጋቸዋል ነገር ግን ደግሞ ሁሉ ጊዜ የእድሜያቸውን ያገናዘበ መሆን አለበት ስለዚህ ለህፃናት የምንገዛቸው አሻንጉሊቶች አንደኛው ክፍል ከሌላኛው ክፍል የሚላቀቅ መሆን የለበትም አንደኛው ነገር ከዛ ደግሞ የሚላቀቁ ቢሆኑ እንኳን ርዝመታቸው ህፃናቱ አፋቸው ውስጥ ቢያስገቡት ፈጽሞ ሊውጡት የማይችሉት አይነት መጠን ያለው መሆን አለበት ማለት ነው አሁን ዶልስ ምንድነው አሻንጉሊት ይገዛል አይደል ከዛ ከዶሎቹ የሚነቀቀሉ ክፍሎች አሉ አይኗ ለምሳሌ ልትነቀል ትችላለች ስለዚህ እቺ የአይኗ ክፍል ከተለቀቀችና ህፃኖቹ አፋቸው ውስጥ ቢያስገቡት ኦብቪየስሊ ወደ አየር ቧንቧ ሊገባ ይችላል ሊታፈኑ ይችላሉ ስለዚህ እሱን ምን ማድረግ አለብን ቼክ ማድረግ አለብን ማለት ነው በደንብ ተያይዟል ወይ የመነቀል እድል አለ ወይ ሚቻል ከሆነ ልክ እንደዚህ የሚነቀሉና የሚነቀሉት ክፍሎች ደግሞ በህፃናቱ አፍ ውስጥ በአየር ቧንቧ ውስጥ ሊያልፉ የሚችሉ ከሆነ እነዚህን ማስወገድ ያስፈልጋል ማለት ነው ስለዚህ አሻንጉሊት ስንገዛ እኚህን ጥንቃቄዎች ማድረግ አለብን ቅድም ባትሪ ላይም አንስተሻል ስለዚህ ባትሪ ሊኖራቸው ይችላል እንደውም ቻርጅ ከሚደረጉት ይልቅ ባትሪ ቢሆን ይመረጣል ነገር ግን ፈጽሞ የባትሪው ክፍል ቢያጋጩት ቢወረውሩት ከአሻንጉሊት ወይም ከመጫወቻው ክፍል ውስጥ ማይወጣ መሆን አለበት ስለዚህ ላይክ ባለሙያ መጥቶ 4-5 ቦታ በብሎን በደንብ በጠንካራ ብሎን ታሽጎ ሲገዛ ራሱ አሻንጉሊቱ ባትሪው በቀላሉ እንደማይወጣ አረጋግጠው ነው መግዛት ያለባቸው ስለዚህ ሌላ የሚሰበሩ ነገሮች ለምሳሌ አሁን ሲኒ ምናምን ይገዙላቸዋል ለህፃናቱ እንደመጫወቻ ብለው ግን አሁን እነዚህ ፕላስቲክ ሲኒዎች ቢሰበሩ ምክንያቱም ህፃናት ከሆኑ የሚጫወቱት እኛ በመናቀው ስታንዳርድ ዌይ አይደለም ማጋጨት አለባቸው መወርወር አለባቸው መቅመስ አለባቸው ስለዚህ ቢወድቅና ቢሰበር እቺ የተሰበረችው ሽራፊ አፋቸው ውስጥ ቢከቱት የሚመጣውን ጉዳት ማሰብ አለብን ስለዚህ የሚሰበር ነገር መገዛት የለበትም የሚወላልቅ ፓርት ደግሞ ቢሆን ህፃናቱ አፋቸው ውስጥ ፊት የማያደርግ መሆን አለበት ማለት ነው ስለዚህ ከአሻንጉሊት ጋር እኛን እንደምሳሌ ያነሳናቸው እንጂ አሁን ይሄ በእያንዳንዱ የህፃናት አሻንጉሊት መሸጫ ውስጥ ደረጃቸውን የጠበቁ አሻንጉሊቶች ናቸው የሚሸጡት የማይሸጡት ተብሎ የጥራት ቁጥጥር ሊደረግባቸው የሚገቡ ነገሮች ናቸው ስለዚህ ይሄ የወላጆች ኃላፊነት ነው የሻጮች ኃላፊነት ነው በተጨማሪ ግን የመንግስትም ኃላፊነት ነው ስለዚህ የህፃናት አሻንጉሊቶችን በተመለከተ እንደዚህ አይነት የጥራት ቁጥጥር እርምጃዎች መወሰድ አለባቸው እሱ በአገር አቀፍ ደረጃ ናሽናላይዝ እስከሚደረግ ድረስ ግን አትሊስት ቤተሰቦች ወላጆች እነዚህ የጥንቃቄ እርምጃዎች ከአሻንጉሊቶች ጋር በተያያዘ መውሰድ አለባቸው ስለዚህ ወላጅ ስለፈለገ ብቻ ሻጮች ይሄን አሻንጉሊት ብለው መሸጥ የለባቸውም የልጁ እድሜ ስንት ነው የሚለውን ማወቅ አለባቸው ከዛ ደግሞ የሚያመጣ የጉዳት መጠን በሙሉ በደንብ መመዘን አለበት ማለት ነው አንዳንድ ጊዜ ባትሪ ደግሞ መጫወቻት ላይ ብቻ አይደለም በእርግጥ ያለው አይደል ሰዓቶች ላይ ሊኖር ይችላል ሪሞት ኮንትሮል ላይ ሊኖር ይችላል አንዳንድ ምን ካሜራ ላይ ምናምን ሊኖር ይችላል እነዚህ ባትሪዎች እና እነዚህም ነገሮች ጉዳት እንደሚኖራቸው ቤተሰቦች ታሳቢነት ማድረግ አለባቸው እነዚህ ነገሮች ለልጆች አለመስጠት ወይም ባትሪያቸው ደግሞ በደንብ የተዘጋ የማይወጣ መሆኑን ማረጋገጥ ያስፈልጋል ማግኔት ሌላ የሚነሳ ብዙ ጊዜ ፈጽሞ ለልጆች እንደመጫወቻ አድርጎ ማግኔት መስጠት
የለብንም። አይበለውና ሁለት ማግኔት እነዚህ ልጆች አግኝተው ቢወጡ አንድ ማግኔት ከሌላ ማግኔት ጋር ይሳሳባል፣ ይገፋፋል። ይሄ ውስጥ ገብቶ ሊፈጠር የሚችለውን ቀውስ ማሰብ አንችልም። ስለዚህ ፈጽሞ ለህፃናት ማግኔትን እንደ መጫወቻ መስጠት የለባቸውም። ሌላ በጣም የተለመደ ፊኛ፣ አሁን ባሉን ከ8 ዓመት በታች ለሆኑ ልጆች እንደ መጫወቻ መሰጠት የለበትም። ባሉን ለምሳሌ ለልደት ለዲኮር ብዙ እንጠቀማለን አይደል? ሲፈነዳ ወዲያውኑ የወዳደቁትን ክፍሎቹን በሙሉ ሰብስቦ ህፃናቱ በማያገኙበት ቦታ መጣል ያስፈልጋል። ፕሬሸር ስለሚኖረው ጉሮሮ ላይ ሊጣበቅ ይችላል። ስለዚህ የመታፈን አደጋ ያመጣል ከባሉን ጋር ተያይዞ። ስለዚህ ባሉኖችን ከ8 ዓመት በታች የሆኑ ልጆች ሃንድል እንዲያረጉት እንዲጫወቱበትም መፍቀድ የለብንም መስጠትም የለብንም ማለት ነው። እንግዲህ ከጨዋታ እንውጣና እስቲ ደግሞ በመኪና ውስጥ ስለሚደረጉ ጥንቃቄዎች እናውራ። ስለዚህ እንግዲህ መኪና ላይ አሁን አስገዳጅ ህጎች እየመጡ ነው። የህፃናትን ሴፍቲ ባማከለ መልኩ የመኪኖች በሙሉ የህፃናት መቀመጫ ያስፈልጋቸዋል እየተባለ ነው። በጣም ትክክለኛ እርምጃ ነው። የመጀመሪያው ነገር መሆን ያለበት ምንድነው? እድሜያቸው ከ2 ዓመት በታች የሆኑ ህፃናት ወደፊት ዞረው መቀመጥ የለባቸውም። መኪና ውስጥ መቀመጥ ያለባቸው ፊታቸው ወደ ኋላ እንዲሆን ተደርገው ነው መቀመጥ ያለባቸው። ስለዚህ የእነሱ መቀመጫም ስፔሲፊካሊ ዲዛይን መደረግ ያለበት እንደዛ ነው። እስከ 8 ዓመት እስከሚሆናቸው ድረስ ይሄ ለአዋቂ የተሰራው ሲት ቤልት ለነሱ ፊት ስለማያደርግ ለነሱ የተዘጋጁ የመቀመጫ ቀበቶችን መጠቀም ይኖርባቸዋል። ሌላ 12 ዓመት እስከሚሆናቸው ድረስ ደግሞ ገቢና መቀመጥ የለባቸውም። ስለዚህ ያው ይሄ ትራፊክ ፖሊሶችም ያውቁት ይመስለኛል። ህፃን ልጅ ገቢና አይቀመጥም። ከተቀመጠ ደግሞ እድሜው ከ12 ዓመት በላይ መሆን አለበት። ከዛ በታች የሆኑ በሙሉ ኋላ ወንበር ላይ ነው መቀመጥ ያለባቸው ማለት ነው። ከ2 ዓመት በታች የሆኑት ጊዜ የሚኖረው ይሄ ኤርባግ ስለሚከፈት ወይም ስለሚወጣ ልጆቹ ላይ አደጋ በተለይ አጥንቶቻቸው የፊቶቻቸው አጥንቶቻቸው ያንን መቋቋም ላይችሉት ይችላሉና እሱ የበለጠ ጉዳት ሊያደርስ ይችላል ብሎ ስለሚታሰብ ይመስለኛል ጋቢና ላይ። እሱም አንደኛው ምክንያት ነው። ሌላኛው ደግሞ ሲት ቤልቶቹ። እሺ እንግዲህ አሁን ቀደም እንተናሰበናል አውርተናል መኪና ውስጥ የሚደረግ የህፃናት መቀመጫዎችን አውርተናል እና ያው ከሀገራችን ነባራዊ ሁኔታ ዋጋቸው ላይ በጣም ውድ ይመስለኛል አሁን ባለው ሁኔታና ያው አፎርደብል አይደለም የሚሆነው ለብዙ ማህበረሰብ እና ምን የሚሻል ይመስልሻል? ያው ሴፍቲ ማለት ደህንነት አማራጭ አይደለም፣ ግዴታ ነው። ስለዚህ ለልጁ የሚጠነቀቅ ወላጅ በሙሉ ማድረግ አለበት። አማራጮችን ማሰብ ጥሩ ነገር ነው። ለምሳሌ ሀገር በቀል የሆኑ ምርቶችን ማስፋፋት ዋና ዓላማው የነዚህ ምርቶች ምንድነው? በአደጋ ጊዜ ህፃናት ላይ የሚደርሰውን ጉዳት መቀነስ ነው። ስለዚህ እሱን ለማድረግ አሁን ልክ የጠቀስናቸው የጥንቃቄ እርምጃዎች አሉ አይደል? ስለዚህ እነሱን ባገናዘበና ህፃናቱን ባማከለ መልኩ እንዲሆን በሀገር በቀል ምርቶችን ማድረግ የምንችል ከሆነ ዋጋው ለሰዎች ተመጣጣኝ እንዲሆን ማድረግ የሚቻል ከሆነ ኢቭን ፐብሊክ ትራንስፖርት ውስጥ ሊሆን ይችላል፣ ታክሲ ውስጥ ሊሆን ይችላል። እነዚህ አገልግሎቶች እንዲኖሩ ከማድረግ አንጻር መሰራት አለበት ነው። ግን አፎርድ አናደርገውምና ብለን ልጆቹን ለአደጋ አጋልጠን ሰጥተን ከዛ ደግሞ በርካታ ልጆችን እንደ አዲስ ስንት የተለፋባቸው ለወላጅ ቤተሰብ ከዛ ነገ ሀገርን ይመራሉ ተብሎ የሚታሰቡ ልጆችን አደጋ ውስጥ ከቶ እድለኛ ሆኖ ደግሞ ተርፈው ወይ በአካል ጉዳት ከዛ ለሱ ሪሃቢሊቴሽን የሚወጣ ወጪ እኮ ለደህንነታቸው ብናውለው ከሚወጣ ወጪ ጋር ጨርሶ የማይገናኝ ነው። ስለዚህ የአማራጭ አለና ግዴታ ነው አማራጮቹን ማሰብ ግን ተገቢ ነው። ስለዚህ ሁሉም ኢምፖርትድ መሆን ላይሆንበት ይችላል። በሀገር ውስጥ ማኒፋክቸር ማድረግ የምንችልበት እና ዋጋውን የምንቀስመስበት አማራጭ ካለ እሱ ማሰብ ጥሩ ነው። ከዛ ውጭ ግን እነዚህ የጥንቃቄ እርምጃዎች መውሰድ አማራጭ የሌለው ብቻ። ሀገራችን ውስጥም ከሚኖረው የመኪና አደጋ መጠን አኳያ ያው መንግስትም እዚህ ነገር ላይ እጁን ቢያስገባ ኃላፊነት እንዲሰማው አሪፍ ነው ብዬ አስባለሁ። ምክንያቱም የካርሲት ዋጋ እያንዳንዱ ሰው ቤተሰብ ላይ ሲወድቅ ይከብዳል። ግን ብዙ ነገሮች በብዙ ነገሮች ቢታገዝ ሀገር ውስጥ እንዳልሹ ሀገር ውስጥ ቢመረት መንግስት ድጋፍ ቢያደርግ
መወጣት ይቻላል ይመስለኛል። አሁን ሌላ ማሰብ ያለብን ምንድነው አሁን የካር ሲት ማለት ለሴፍቲ የሚወጣው ዋጋ ነው ያሰብሻል ወይም ብዙ ሰው የሚያስበው የመኪና አደጋ ልጁ ላይ ደርሶ ደግሞ እሱ ጉዳት ቤተሰቡን እንዴት እንደሚያቃውሰው ደግሞ ስታስቢው ኢትስ ወርዚት ይገባዋል ማውጣለት ዋጋ እንደሚለጋል ያደርስማል። ስለዚህ እንትን ሁልጊዜ ስናስብ እንዴት ነው ፕሪቬንሽን 3 አይነት አስፔክት አለ። ፕራይመሪ ፕሪቬንሽን አለ ማለት አደጋው እንዳይከሰት የምንወስዳቸው እርምጃዎች አሉ ፕራይመሪ ፕሪቬንሽኖች። ስለዚህ ከዚህ ቀደም የጠቀስናቸው የአልጋ፣ የቤት፣ የኩሽና በመሬት ላይ ያሉ በሙሉ አደጋ እንዳይከሰት ማድረጊያ መንገዶች ናቸው፣ ፕራይመሪ ፕሪቬንሽኖች ናቸው። ስለዚህ አሁን የመኪና አደጋንም ለመከላከል ለምሳሌ አንደኛው የሚወሰደው እርምጃ ግማሹን ቅድም አውርተነዋል። ህፃናት እድሜያቸው ከ12 ዓመት በታች የሆኑ በሙሉ መኪና እንዲያቋርጡ መፈቀድ የለበትም። በትምህርት ቤቶች አካባቢ ፍጥነት መቀነስ አለበት። አስተናባሪዎች መኖር አለባቸው። እነዚህ ሁሉ ይወሰዳሉ። ከዚህ የፍጥነት መቀነሻ ቦምቦች ሊያስፈልጉ ይችላሉ። እነዚህ ሁሉ እርምጃዎች ይወሰዳሉ። ይሄ አደጋው እንዳይከሰት ለማድረግ። ሁለተኛ ደግሞ ሰከንደሪ ፕሪቬንሽን ብለን እንጠራቸዋል። ሰከንደሪ ፕሪቬንሽን ደግሞ ምንድነው? አደጋ ሊከሰት ይችላል፣ ግን በአደጋው አማካኝነት የሚመጣው ጉዳት መቀነስ ይቻላል። ስለዚህ ሲቪሪቲ መቀነስ የሚሉ ሁለተኛ እርምጃዎቻችን ናቸው። አሁን እዚህ ላይ ለምሳሌ ዋነኛ የምናነሳው አደጋ እሳት አደጋ ለምሳሌ ቢነሳ በማታ ነው አብዛኛው ጊዜ እሳት አደጋ የሚነሳው። የህፃናት ፒጃማ ከጥጥ መሰራት ሳይሆን ከናይለን ቢሆን ይመረጣል እንላለን። ለምሳሌ ከአደጋ ከጉዳትን ከመቀነስ አንጻር። ምክንያቱም የጥጥ ልብሶች ቢለብሱ እሳት አንዴ ከያዙ መልሰው በደንብ እየነደዱ እየተቀጣጠሉ ነው የሚሄዱት። ናይለን ግን ቢሆን አንድ ይዝና የመሰራጨትን በጣም በጥልቀት የመቀጣጠል አቅሙን የቀነሰ ነው ይባላል። ስለዚህ ህፃናት ፒጃማ መሆን ያለበት ከጥጥ መሰራት ሳይሆን ከናይለን መሆን አለበት እንላለን። ይሄ ከምን አንጻር ነው? አደጋው ፕራይመሪ እንዳይከሰት እየተከላከልኩት አይደለም። ስለዚህ ለሱ መከላከያ እርምጃዎች አሉ። ለምሳሌ ስሞክ ዲቴክተርስ ሊሆን ይችላል፣ ፋየር ስኬፕ ሊሆን ይችላል። ፕራይማሪ ፕሪቬንሽን ያወጣቸው ክብሪት መደበቅ እነዚህ እርምጃዎች አሉ። ከዛ ሲሊንደሮችን መንቀል፣ ስቶቭ፣ ሻማ እነሱን ያነሳናቸው እርምጃዎች አሉ። እነሱ ፕራይማሪ ፕሪቬንሽን ናቸው። ሰከንዳሪ ግን አደጋው ቢከሰት ይህ አደጋ ከፍተኛ ጉዳት እንዳያመጣ ምን ማድረግ አለብን የሚለው ሰከንዳሪ ፕሪቬንሽን። ከዛ ሶስተኛው ማለት ሰርድ ተርሻሪ ፕሪቬንሽን ብለን ደግሞ የምንጠራው ይሄ ደግሞ ምንድነው? እሺ ጉዳት ደረሰ፣ ከፍተኛ የሆነ ጉዳት መጣ። ከዛ ግን ይሄ በሰውየው ህይወት ላይ የሚያመጣው በልጁ ህይወት ላይ የሚያመጣው ጉዳት እንዴት አድርጌ መቀነስ ይችላል? ስለዚህ አሁን እዚህ ላይ ሪሃቢሊቴሽን ሰርቪስስ ይመጣል ማለት ነው። ፊዚዮቴራፒ አገልግሎት ሊሆን ይችላል፣ የሰው ሰራሽ አካል መግጠም ሊሆን ይችላል፣ ክራንቾች ሊሆን ይችላሉ፣ ዊልቸሮች ሊሆን ይችላሉ። እነዚህ ምንድን ናቸው? ተርሻሪ ፕሪቬንሽኖች ናቸው ማለት ነው። አሁን እኛ በጣም አትኩረን አጽንኦት ሰጥተን እያወራን ያለነው ፕራይመሪ ፕሪቬንሽኖች ላይ ናቸው። ምክንያቱም አሁን ባደጉት ሀገራት ላይ እኮ በመኪና አደጋ የሚመጣ ጉዳት እስከ 90%፣ አሁን ስካንዲቪያ የሚባሉ ሀገሮች 90% የሚሆነው የመኪና ጉዳት መቀነስ ችለዋል። እነዚህ የሴፍቲ እርምጃዎች በመጠቀማቸው ምክንያት ማለት ነው። ስለዚህ እኛ ጋር ይሄ የማይሆንበት ምክንያት የለም። ካርሲትን ግን እንደ ፕራይመሪ ነው ወይስ እንደ ሰከንደሪ እኮ? አሁን እሱ ላይ እንደ ሰከንደሪ። ፕራይመሪ የሚባሉት ለምሳሌ ምንድን ናቸው? መንገዶች ሊሆን ይችላል፣ የፍጥነት ገደብ ማስቀመጥ ሊሆን ይችላል። ህፃናት ከ12 ዓመት በታች ሆኖ መንገድ በራሳቸው እንዲያቋርጡ ማድረግ ይቻላል። እነዚህ እንደ ፕራይመሪ ፕሪቬንሽን ወስዳቸዋል። ከዛ ሰከንደሪ ደግሞ አደጋ ቢከሰት የከፋ እንዳይሆን ህፃናቱ ከመጠበቅ አንጻር ወስዳቸው እርምጃዎች ናቸው ማለት ነው። ስለዚህ እኛ የአደጋ መከላከል ፕራይማሪ ፕሪቬንሽን እየሰራ ነው። መጀመሪያ ኤዱኬሽን ልጆችን እያስተማር ነው፣ ቤተሰቦችን እያስተማር ነው፣ ማህበረሰብን እያስተማር ነው። ስለዚህ የመጀመሪያው ፕሪቬንሽን ማለት ነው። ፕራይማሪ ፕሪቬንሽን ውስጥ ይገባል ኤዱኬሽን መስጠት። ከዛ ሁለተኛ ያው ቅድም ህጎችን እያወራ ነበር አይደል? ስለዚህ ኢንፎርስመንት ነው። ስለዚህ ህጎች ለምሳሌ ከህፃናት መጫወቻዎች ጋር ተያይዘው አንስተን ይቻላል። የህፃናት መጫወቻዎች እንደዚህ መሆን የለባቸውም ብለን ከዛ ደግሞ በህግ ደረጃ ይሄ እንዲወጣ ኢንፎርስ እናደርጋለን። ማህበረሰብ ወላጆችን ኢንፎርስ እንዲያደርጉ እናደርጋለን። ስለዚህ ሁለተኛው አደጋን ለመከላከል የምንወስደው እርምጃ ከኤጁኬሽን ቀጥሎ ኢንፎርስመንት። ከዛ ሶስተኛው ኢንፎርስ አድርገን ህጉ እኛን
የሚደግፍና የሚያስገድል ሲሆን ኢንጂነሪንግ ይመጣልበት። ስለዚህ ኢንጂነርድ ሲሆኑ አሁን የምናያቸው መኪኖች በሙሉ ለህፃናት ተብሎ የተዘጋጁ መቀመጫዎች የሏቸው ማለት ቤልቶች የሏቸው ማለት። ስለዚህ ኢንጂነሪንጉ ላይ ደግሞ ሲመጣ ሶስተኛው ደረጃ ላይ ስንደርስ መኪኖቹ ዲዛይን ሲደረጉ ለህፃናት ታሳቢ ባደረገ መልኩ ዲዛይን ይደረጋሉ። መንገዶች ዲዛይን ሲደረጉ፣ ትምህርት ቤቶች ዲዛይን ሲደረጉ በዘፈቀደ ሳይሆን የሚሰሩት እነዚህ ነገሮች በሙሉ ታሳቢ በማድረግ ይሰራሉ ማለት ነው። ስለዚህ አሁን እኛ ኢንፎርስመንት ላይም አልደረስንም፣ ኢንጂነሪንግ ላይም አልደረስንም። ያለነው ገና ኤጁኬሽን ላይ ነው። ግን አትሊስት ጉዳትን መቀነስ የሚችሉ የምናገኛቸውን አጋጣሚዎች በሙሉ መጠቀም እነሱን ደግሞ አፕላይ ማድረግ አለብን ማለት ነው። ወደ እንስሳት አካባቢ እንምጣ። እሺ ሰው ልጆች ለእንስሳ ንክሻ የተጋለጡ ናቸው ከአዋቂ በበለጠ። አሁን ልጆች ብዙ ጊዜ ለንክሻ ይጋለጣሉ። ብዙ ሰው ተነከስኩ የሚለው በልጅነቱ ነው። ስለዚህ እነሱ ላይ ምን አይነት ጥንቃቄዎች መደረግ አለባቸው? ቁጥሩ በነገራችን ላይ በጣም አስደንጋጭ። አሁን የውሻ በሽታ በዓለማችን ላይ 60 ሺህ የሚሆኑ ሰዎችን በአመት ይገላል። ከነዚህ 60 ሺህ ከሚሆኑ ሞቶች መካከል 99 በመቶ በላይ የሚሆኑት የሚከሰቱት በአፍሪካና በኤሽያ። ከነዚህ ንክሻዎች ከ30 እስከ 60 በመቶ የሚሆኑት ደግሞ የሚከሰተው እድሜያቸው ከ15 ዓመት በታች በሆኑ ልጆች ላይ። ስለዚህ ንክሻ እንደ ፕራይመሪ ፕሪቬንሽን መከላከል እንችላለን። አሁን ብዙ ሰው ማስቀረት አልችልም ያስባል፣ ግን ማስቀረት እንችላለን። አሁን ፕራይመሪ ፕሪቬንሽን ላይ ልጆች እናስተምራለን። የተጀመሩ አንዳንድ እንቅስቃሴዎች አሉ። መጀመሪያ የምናስተምራቸው ነገር ድሮ ወላጆቻችንም ይሆናል ውሻ ማልመድ ያስፈልጋል። ከዛ ያው ማልመድ ላይ ምንድነው እንዲያሸታቸው መፍቀድ ነው። ስለዚህ ውሻ ካሸተተ ኮሚኒኬት እያደረገ ነው። ወይም 4 ሳምንት እንደዛ መቆየት አለበት መሰለኝ ከአንድ አዲስ ውሻ ጋር ልጆች ግንኙነት ሲያደርጉ በደንብ እንዳለመዳቸው ለማወቅ። ስለዚህ እንዲያሸታቸው እንዲሸተቱ መፍቀድ አለባቸው። ከዛ ወዲያው ማቀፍ መሳም መሞከር የለባቸው። ከዛ ሁለተኛው ነገር ፈጽሞ መሮጥ የለባቸው በሁለት ምክንያት። አንደኛ የሚንቀሳቀስ ነገርን ማሳደድ ውሾች ይወዳሉ፣ እንስሳት ይወዳሉ። ስለዚህ ከሮጡ ዴፊኔትሊ ላያሳድዳቸው ያሰበውን ውሻ የሚንቀሳቀስ ነገር ካየ ማሳደድ ስለሚጀምር ይከተላቸዋል። ከዛ ሁለተኛው ነገር ደግሞ ዴፊኔትሊ አይደለም ከህፃናት ከአዋቂ ሰው ውሾች የበለጠ ይሮጣሉ። ስለዚህ በሩጫ ሊያመልጡት አይችሉም ውሻ። ስለዚህ አትሩጡ። ሁለተኛው ምክር ምንድነው? ፈጽሞ ውሻ ሲያባርሯቸው መሮጥ የለባቸው። ምን ማድረግ አለባቸው? መረጋጋት። መጮህም የለባቸው። በነገራችን ላይ ሲጮሁ የውሻውን ወይም ደግሞ የዛን እንስሳ የአዳኝነት ባህሪ ያነቃቁታል። ስለዚህ መጮህ የለባቸው፣ መረጋጋት አለባቸው። ካልም ሆኖ መቆም ያስፈልጋል። በተቻለ መጠን የአይን ግንኙነትን ማስወገድ ያስፈልጋል። ስለዚህ ውሻውን በመንገድ ላይ እያለፍሽ ቢሆን ዳይሬክትሊ አይኑ ውስጥ ካየሽው አደጋ ናት ብሎ ነው የሚያስበው። ስለዚህ ቀጥታ የሚገባው ራሱን ወደ መከላከል እርምጃ ይገባል ማለት ነው። ስለዚህ ራሱን የሚከላከለው አንቺን በማጥቃት ይሆናል ማለት ነው። ስለዚህ የምንመክራቸው ነገር ምንድነው? ውሻን ማልመድ ተገቢ ነው። በመንገድ ላይ ያሉ ውሾች ካጋጠሟቸው አትሩጡ። ከዛ ሁለተኛ የአይን ግንኙነትን አስወግዱ። ከዛ ሶስተኛ ውሻ የሚያባርራችሁ ከሆነ ቀጥላችሁ ታንዳሉ፣ አትጩሁ። ስለዚህ እንደዚህ ካደረጉ በውሻ የመነከስ እድላቸው ወይም በሌሎች እንስሳት የመነከስ እድላቸው ይቀንሳል ማለት ነው። ሌላ ያልተላመዱትን እንስሳ ለማቀፍ ለመሳብ መሞከር የለባቸው ማለት ነው። እነዚህ ፕራይመሪ ፕሪቬንሽን እርምጃዎቻችን ናቸው ማለት ነው። ይገርማል። በልጅነታችን የሚነገርም ውሻ የሚሮጥለትን ነው የሚያሳድደው የሚባለው እውነት ነው ማለት ነው። በጥናት የዓለም ጤና ድርጅት እኮ በውሻ ማለት ዶግ ባይትን ፕሪቨንት ለማድረግ መወሰድ ያለባቸው እርምጃዎች ብሎ በመጽሐፉ ላኳሳት ወጣ። እስከዚህ ደረጃ ነው እና በጥናት የተረጋገጡ ነገሮች ናቸው። ግን ያው እንዳልሽው አሜዚንግ ላይ አብዛኞቹ ወላጆቻችን የሚነግሩ ነገሮች ልክ ናቸው። በዚህ ነው ጥናት ይታያል። ሌላው ደግሞ ውሃ አካባቢ የሚደረጉ ጥንቃቄዎችን እናውራና ዝግጅታችን ነቋት። እንግዲህ አብዛኞቹ ቀደም ሲል ያወራናቸው ናቸው። በተለይ ሰፋፊ የሆኑ
አፍ ያላቸው እንደ ባልዲ እንደ በርሜል ያሉ ነገሮች ህፃናት ባሉበት ቦታ መቀመጥ የለባቸው። የውሃ መጠኑ እጅግ በጣም ትንሽ ቢሆን ህፃናቱ እነዛ ውስጥ ሊገቡ እና የመስመጥና የመታፈን አደጋ ሊያጋጥማቸው ይችላል ማለት ነው። የስዊሚንግ ፑል እንግዲህ ያው ግን ፋውንቴን አለ አሁን በየአካባቢው ፑልም ባይሆን ፋውንቴኖች አካባቢ ላይ መሮጥ፣ እዛ አካባቢ መላፋት እና ደግሞ ፈረንጆች ያው ከ4 ዓመት በላይ ያለ ልጅ መዋኘት መልመድ አለበት ይላሉ። ፕራክቲካል ይመስላል እዚህ ማለት ራሱ ከአደጋ ኢትዮጵያ ከአፍሪካ በውሃ ሀብቷ ቀዳሚ ናት። ስለዚህ እኛ እዚህ ባንለው በከተማ ውጭ የሆኑ የገጠሩ ልጆች በሙሉ ለውሃ ለኩሬ ተጋላጭ ናቸው። አካባቢያቸው አለ። ስለዚህ ይሄ ትምህርት እዚህ በከተማ ውስጥ ብቻ መቅረት የለበት ማለት ለዛ መድረስ አለበት። ስለዚህ አንደር ሱፐርቪዥን በጣም በጥልቅ ክትትል ከዛ ጥልቀታቸው በሚታወቅ ውሃ ውስጥ ለማመድ ሰው ዋና ቢችል እንመርጣለን ነው። ግን ኦልዌይስ ይሄ ሱፐርቪዥን የሚፈልግ ነገር ነው። እነዚህ የውሃ አካላት ሁልጊዜ መሆን አለባቸው፣ መታጠብ አለባቸው፣ መጠበቅ አለባቸው። ሌላ በሚያሳስቱ ነገሮች መሸፈን የለባቸው። አሁን ለምሳሌ ህፃናትን ለመጠበቅ ተብሎ ቢሸፈን ሳያዩት ውስጥ ሊገኙ ይችላሉ። ስለዚህ አጥር ከሌላ መደረግ አለበት ህፃናቱ እንዳይገቡ። ይሄ ለሁሉም ነው፣ ለኩሬም ለምንጭም ይሰራል። ከዛ ከደረሱ በኋላ ግን ሁልጊዜ ሱፐርቫይዝ መደረግ ይኖርባቸዋል ማለት ነው። በጣም ከገረሙኝ ነገሮች አሉ። እስከ ከአንድ ዓመት ይበን በታች ያሉ ልጆች ራሱ ቤዚክ የሆነ ላይፍ ለህይወታቸውን ለማዳን የሚያስችል ስኪል ወይንም ክህሎት ሊያዳብሩ ይችላሉ በደንብ ከተማሩ ማለት ነው። እና ያው ብዙ ጊዜ ለነገሩ የመልመድ አቅም ራሱ ጥናቶች ሲያስቀምጡ የ4 ዓመት ልጅና የ14 ዓመት ልጅ ሆና ታስተምሪው የ4 ዓመት ልጅ ቀድሞ ይማራል እና ለመልመድ ጥሩ ነው። ያው ግን እንዳልሽው ፕራክቲካሊቲው ከባድ ሊሆን ይችላል። እኛ በድፍረት የሚገባበት ነገር አይመስለኝም። በደንብ የሆነ ስኪል ያለው ሰው ማስተማር የሚችል ሰው መሆን አለበት። እኛ ጋር ያሉ አብዛኞቹ ልጆች ዋና ሲለምዱ የሚያደርጉት ምንድን ነው? ጥልቀቱ በማይታወቅ የሀይቅ ሊሆን ይችላል የወንዝ ውሃ ጋር ሄደው በማግኘት ነው የሚለማመዱት። እኚህ ነገሮች መቅረት አለባቸው። መሆን ያለበት ጥልቀቱ የሚታወቅ ብዙ የሚታወቅና የሰለጠነ ባለሙያ ባለበት የህፃናት የዋና ልምምድ ቢደረግ እመክራለሁ። አንዳንዴ ደግሞ አዋቂዎችን የማስመሰል ነገር አለና ለምሳሌ ዳይቭ ማድረግ ምናምን ሊፈልጉ ይችላሉ። ቅርብ የሆነ ውሃው መሬቱ ቅርብ በሆነበት አጋጣሚ ዳይቭ ማድረግ ምናምን ሊፈልጉ ይችላሉ እና ይህንን ፈጽሞ መከልከል ነው ያስፈልግ ይመስለኛል። ስለዚህ እናጠቃለው አሁን ልጆችን ከጉዳት መጠበቅ፣ ልጆች አካባቢያቸውን እንዳይቃኙ ማሰር ማለት መሆን የለበት ማለት ልጆች የሚማሩት ከአካባቢያቸው ነው። ነገር ግን ጥንቃቄን እያደረግን ልጆች በነፃነት አካባቢያቸውን የሚቃኙበት የሚያውቁበት አካባቢ መሆን አለበት። ለልጆች ተስማሚ የሆነ አካባቢ መፈጠር አለበት። ቅድም እንዳልሽው ያው አሁን ያለው ዓለም አዋቂ ነው እንጂ ለልጆች አይደለም እና እንደዛ መሆን ያለበት ይመስለኛል። ስለዚህ ጠቅለል ስናደርገው ለአዋቂ ተብለው የተዘጋጁ አካባቢዎችን ህፃናትንም በሚያማክል መልኩ እናስተካክላቸው። አሁን እነዚህ ህፃናት እኛ የምናወራላቸው ልጆች አፍ የላቸው፣ አይናገሩም። ዓለማችሁን እኛ በምንፈልገው መልኩ አስተካክሉልን አይሉ። ግን ጉዳት ሲደርስባቸው፣ አደጋ ሲደርስባቸው መልሰው ቤተሰብ ላይ አዋቂዎች ላይ ይወድቃሉ። ስለዚህ እኛ ለነሱ እያወራሉ ጉዳት እንዳይደርስባቸው የወላጆች ኃላፊነትን መጠበቅ አለባቸው። እንዴት መጠበቅ እንደሚችሉ አትሊስት አማራጮችን ነግረናቸዋል። ከዛ ህግ በማውጣት ላይ ደግሞ የሚሰሩት ሎውን ኢንፎርስ ማድረግ አለባቸው። የእነዚህ የህፃናት ደህንነት ባስጠበቀ መልኩ አካባቢዎች እንዲሆኑ ኢንፎርስ ማድረግ አለባቸው። ከዛ ከፍ ስንል ደግሞ ዲዛይን መደረግ አለባቸው። ስለዚህ ከምርቶች ጀምሮ ህፃናትን ባማከለ መልኩ ዲዛይን መደረግ አለባቸው። ስለዚህ እነዚህ ለማድረግ እንችል ከሆነ የህፃናት ጉዳትን
በከፍተኛ ሁኔታ መቀነስ እንችላለን ማለት ነው። በጣም እናመሰግናለን ዶክተር አበባ ለሰጠሽን ሰፊ ገለጻ በጣም እናመሰግናለን። በሌላ ጊዜም እንደዚሁ መተሽ ሌሎች ጉዳዮች ላይ እንደምንወያይ በጣም ተስፋ አደርጋለሁ። ተመልካቾቻችንም በዚህ ረገድ ብዙ የተማራችሁት ነገር አለ ብዬ ተስፋ አደርጋለሁ። በሌላም ጊዜ ለእንደዚህ አይነት ፕሮግራም እንመጣለን። ስለተከታተላችሁን እጅግ እናመሰግናለን።